ሰሚኛልሽ እኔ ክብር ያለኝ ሴት ነኝሽ ለሷ ቅንጣት ታክል ክብር የለኝም ይሄን ቅሌትሽን አይቶ አይደለም ሊነካሽ ላይኑ ራሱ ይጠየፍሻል እኔ ውለታ ቢስ አይደለም አለፈችውም አላለፈችውም እኔ እናንተ በጣም አስቀያሚና ወራዳ ነገር ፈጽመናል አንቺ ግን ምንም አልመሰለሽም አይደል ዴቤኔ ነበርሽ እኔ አውቃለሁ የሰው ወርቅ አደምክ አይ ያለቀ እንዴ አይ እግዚአብሔር ይልክ ቃል ብታውጪ ማይተውት አለቅሽ እየተፈጠረ እንደሆነ እኮ አላውቅም አለይሻችሁም እንዴ ተጠባብቀው አለማቸውን ሲቀጡ ግን እኮ አንቺ ነፈዝ እነዚህ ሁለት በፍቅር ያበዱ ሰዎች ቤት ውስጥ ሰው መኖር እንኳን ረስተው አለማቸውን እየቀጩ ነው ያሉት አንቺ ደግሞ ስትደነባበሪ ልትቀሰቅሻቸው ነበር ግን እኮ ልቀሰቅሳቸው ፈልጌ አልነበረም ማለቴ በሩን ስከፍት ይነሱ ነበር አይደለም የበሩ ድምጽ ባንቺ የዛ ድምጽ እንኳን አይነቁም ለምን ፍቅር ጆሮአቸውን ደፍኖት ፍቅር አዎ ፍቅር አይደለም ሌላ ሰው ይቅርና ራስሽን እንኳን እንዳትሰሚ የሚያደርግሽ ፍቅር እና እንደዚህ ሆኖ ዲብ ቢመጣ ምን እንደምፈጠር አስበሽዋል ህፃናት እኮ አይደሉም ክፉና ደግ ለይቶ ስለሚያውቁ መሰለኝ የራሳቸውን ስሜት ያዳምጡት እኔ ግን ይሄንን እያየው ዝም ልል አልችልም እና ምን ልትሆኚ ነው ገብቼ ቀስቅሳቸዋለሁ እብድነሽ እንዴ ወይስ ገና ጥጦውን ያልጣለ ጨቅላነሽ ምን አለ መቀስባት ሆኝባቸው እኔ ይሄንን ማመን አልችልም እኔም ላምን አልቻልኩም ነበር ግን ደግሞ አይተናል አይን ደግሞ ሊዋሽ አይችልም ሰዎች በየትኛውም አጋጣሚ ህይወትሽ ውስጥ ጣልቃ ሊገቡ ይችላሉ ግን ደግሞ ፍቅር ውስጥ ጣልቃ እንደሚገባ ሰው ጠላት የለም አንቺም ደግሞ የሆነ ነገር ለማድረግ ብትሞክሪ እንደ ደመኛቸው ነው የሚያዩሽ ገና ለገና እኔን እንደ ጠላታቸው ያዩኛል ብዬ አላስፈላጊ ተግባር ሲፈጽሙ ዝም ብዬ ማየት አልችልም አላስፈላጊ ኮይም ሆኖ ለኤሌመንተሪና ለሃይስኩል ተማሪ ነው ለነሱ ግን እጅግ ከዛ የተቃረነ ነው በጣም ብሩክ ተግባር ነው አንቺ ግን ምንም አልመሰለሽም አይደል አብሽቀውኛል ዴቭ የለም ብለው እኔ ራሱ እስከነ መፈጠሬ ነው ረሱኝ ግን ምንም አልተዋጠልኝም ይዋጥልሻል እንግዲህ ከአይንሽ በላይ ሌላ ሰው እንዲያሳምንሽ ከፈልግሽ ማይሆን ነገር ነው ይኸውልሽ አንቺ ራስሽ የመጣሽበትን ሰዓት ተመልከች ከነሱ በላይ እሱ ነው የሚያሳስበው መቼም እዚህ ለምን እንደመጣሽ የረሳሽው አይመስለኝም
ምንድነው? ቆይ ምን እየተካሄደ ነው? አንተ ልጠይቅህ እንጂ እንዴት ነው እዚህ ክፍል የገባኸው? እንዴት ነው አጠገቤ ሆንከው? እኔ እንጃ። እኔ በምን ታምር እዚህ እንደተገኘው ጭራሽ አላውቅም። ታምርም አይደለም፣ በታምርም አይደለም ከጎኔ ተገኘኸው። ለምን ለምንድን ነው ያደረከው? ሄዋን ነገርኩሽ እኮ ስለተፈጠረው ነገር እኔ ምንም አላስታውስም። በጭራሽ ሁሉንም ነገር ታስታውሳለህ። ተጠቀኝ፣ ጫፌን ዳነከኝ። አይንህን ማየት አልፈልግም ከዛሬ በኋላ። አይንህን ማየት አልፈልግም ከአሁን በኋላ። ባንቴሮ ለኔ የሚገባኝ ይሄ ነው። ላንተ መልፋቴ ለኔ የሚከፈለው ይሄ ነው። ውለታዬን የምትመልሰው በዚህ ነው። አንተ ውለታ ቢስ። ሄዋኔ ሮዛ እንደዛ ስታመናጭቅ እንደዛ ስታረግ የኔ ትልቁ ጉጉቴ ግን አንተ ቆመህ እንድትሄድ ነበር። አንተ ግን ያረከው አንተ የሰራው ባንቴሮ። እኔ በህይወቴ ማንንም ተለማምጬ አላውቅም። ማንንም ግን አንተ ቆመህ እንድትሄድ ብዬ አንተ ተነስተህ እንድትራመድ ብዬ ተመልሼ መሄድ የማልፈልግበት ሀገር ሄጄ ሰው ፊት ቆምኩኝ። ሰዎችን ተለማመጥኩኝ። አውቃለሁ ሄዋን፣ ይሄንን እኔ መቼም ልረሳው አልችልም። አረሳው ምን ያልከው? ደፋር ነህ እባክህ። ስለረሳኸውማ ነው የረከሰውን ስሜትን ማራገፊያ ገንዳ ያረከኝ። እንዴ ሄዋን ምን ሆነሻል? የምትናገሪውን ነገር ታውቂያለሽ? እየሰደብሽኝ እኮ ነው። እኔ ለሰው ልጅ ጥልቅ ስሜት አለኝ፣ ጥልቅ ክብር አለኝ። አንተ አይነት ግን ወራዳና ውለታ ቢስ አይቼ አላውቅም። ባለጌ ነህ ባንቴሮ። እኔ ውለታ ቢስ አይደለሁ። በቃ ውለታ ቢስ ነህ። ወጣልኝ። አታፍጥብኝ። ልቤ የፈለገው ሞላለት አይደል? ምን ፈለግከውን? ምን ቀረ? አንተ ውለታ ቢስ ባለጌ። ሄዋን ስሜን አትጥራ። አንተ ልክስክስ ባለጌ፣ ስሜን እንዳትጠራ። በቃሽ። ምን በቃሽ ብዬሻለሁ። ምክንያቱም እኔ የተፈጠረው ነገር በጭራሽ አላውቅም። እኔ ሰክሬ ነው የመጣሁት። አንቺ ግን እያንዳንዱን ነገር በደንብ አድርገሽ ታውቂያለሽ። ሰክሬ ነበር? አዎ ሰክሬ ነበር። የምወዳት የማፈቅራት ንጹህ ሴት ነሽ ብዬ ነበር። አንቺ ግን ከዴቭ ጋር ምን? ከዴቭ ጋር ምን? ሄዋን ልትዋሽኝ ወይም ልትደብቂኝ እየሞከርሽ ነው እኮ። ከዴቭ ጋር ምን? ከዴቭ ጋር ስትላላሽ የነበረው ፎቶ ሳይቼው። ምን? ሄሎ ወንድሜ። ሉሊትዬ እንዴት አደርሽ? የትም ምንድነው ያልሽው? የት አደርሽ አይደል ያልከኝ? የት ታድሪያለሽ ከቤትሽ ውጪ? እኔ ያልኩሽ እንዴት አደርሽ ነው። ደህና ነኝ ወንድሜ። አትመጣም እንዴ? ገና 2 ቀን እኮ ነው። እና ትቆያለህ? አይ እሱማ እመጣለሁ። ምናልባት ዛሬ ወይም ነገ እመጣለሁ። ሄዋን ስልኳን አታነሳም። አታነሳም? ለማንኛውም አሁን የደወልኩት የሆነ የረሳሁት አንድ ፋይል አለና ፎቶ አንስተሽ በቴሌግራም እንድልክልኝ። እሺ ልክልሃለሁ። ምን ሆነሻል ዛሬ? አይ ምንም። አንተ ከሌላ ይደብረኛል። እዚህ ታስፈልገናለህ። እመጣለሁ አልኩሽ እኮ ሉሊት። እሺ ግን እዚህ ከመድረስ በፊት ደውልልኝ። እሺ በቃ እደውልሻለሁ። ፋይሉ ምን እንደሆነ ግን ቴክስት አደርግልሻለሁ። እሺ ባይ። ምን ያህል ልትጎዳ እንደምትችል አላውቅም፣ ግን ደግሞ እዚህ ታስፈልገናለህ። አሁን ግን አገባኝ። ምንድነው የገባሽ? አንቺ ፎቶ አሳየሽው ለሱ፣ አንተ ደግሞ በንዴትና በልህ ሂደህ ጠጣ።
ካለ ፍቃዴ አብረኸኝ አድርግ። ተመሳጥራችሁ ነው። ሔዋን አፍህን ዝጋ። አንተ ማለት ያጎረሰን እጅ የምትነክስ ከሃዲ ነህ። በቃሽ። አይበቃኝም ባንቴሮ፣ አውቃለሁ። ከድሮም ጀምሮ አንተ ስርዓተ ቢስ ባለጌ ዘልዛላ ነህ። ታውቃለህ፣ ለመዳን ያለህን ጉጉት ሳይ ደህና ሰው መስለኝ ነበር። አንተ ግን እንስሳ ነህ። ምንም ደህና ማንነት የለህም። ትሰሚኛለሽ? ከዚህ በላይ እንድትናገረኝ አልፈቅድልሽም። እሺ? ጭራሽ ባንቴሮ፣ ጭራሽ ማስጠንቀቂያ እየሰጠኸኝ ነው። እኔን ኮንነሽኝ ጥላሸት ልትቀቢኝ፣ ከዛ ራስሽን እንደ ጻድቅ ቆጥረሽ ላይ ልትመጻደቅብኝ እንዳትሞክሪ። እየሰደብከኝ ነው? እየሰደብኩሽ ሳይሆን ማን እንደሆንሽ እየነገርኩሽ ነው። ጥሩ፣ እዚህም ተደራርሰናል። ክብሬን ማንነቴን ዝቅ አድርጌ ካንተ ጋር። በቃሽ። እኔ አንድ የፈጸምኩት ስህተት ቢኖር አንቺን በንጹህ ልቤ መውደዴ ብቻ ነው። እኔ ከዚህ ውጭ ሌላ በደል የለብኝም። ለዚህም ደግሞ ተጠያቂዋ አንቺና አንቺ ብቻ ነሽ። እኔ ሔዋን ስትቀርብኝ እኮ እንባዬን ያበስሽው፣ ሸክሜን ያቀለልሽልኝ፣ ሮዛ የሰበረችው ልቤ የጠገንሽው መስሎኝ እንጂ እንደዚህ ውሸታም መሆንሽን በጭራሽ አላውቅም ነበር። ኮኔ ውሸታም? ዴቭን እየሳመች የነበረችው መንታትሽ ናት ወይስ አንቺን መሳይ መንፈስ? አየሽ፣ ምንም መልስ የለሽ። እኔ እንደው ምን እንደሚሰማኝ ታውቂያለሽ? የዴቭን ልብ ለማነሳሳት እኔን የተጠቀምሽ ነው የሚመስለኝ። እሺ፣ በትክክል አፍሽ ዝጊ። ደህና ይመስገን። ደህና አፈርሽብኝ አይደል? አውቃለሁ እኔ ምንም የማልጠቀም ሰው ነኝ። ሲፈጥረኝ በፈተና እንድታጀብ የተረገምኩ ሳልሆን አንቀርም። በዛ ላይ ደግሞ በእያንዳንዱ ፈተና መውደቄ ይሆናል። ባንቺ እየፈረድኩ አይደለም፣ በጭራሽም እየወቀስኩሽ አይደለም። አንተ ሁለት ሆነ አይቻለሁ፣ ትላንትናና ዛሬ። ግን ወደ ቀድሞ ማንነት ተመልሰ ራስን ታረክሰዋለህ ብዬ አላስብም። ሉሊት አላቅም፣ ምናልባት ወዳና ፈቅዳ ይሆናል እኮ። ግን ደግሞ በዚህ ፍጥነትና ግዴለሽነት እንዴት ሆናላችሁ ብዬ አላስብም ነበር። ይኸውልሽ አንቺ ማታውቂው በጣም ብዙ ነገር አለ። ምን? ሔዋን ከዴቭ ጋር ምን ግንኙነት አላቸው? ደግሞ ይሄ ምን አይነት አሉባልታ ነው? ፎቶውን አይቻለሁ። ፎቶ? አዎ ሮዛ አሳይታኛለች። ሁላችንንም ደብቀውናል። ቆይ እንዴት? አንዳቸው ሊነግሩን ይገባ ነበር፣ ግን እነሱ ለኛ ከመንገር ይልቅ ድብብቆሽ መጫወቱን ነው የፈለጉት። ስለዚህ ምን? ስለዚህ በዚህ ፎቶ ስሜታዊ የሆነ ከሔዋን ጋር። ሉሊት እስኪ አንቺ እንኳን ተረጅኝ እንጂ። ምንድነው ምረዳ? እኔ ሰክሬ ነበር። ምን እንደተፈጠረ በጭራሽ አላስታውስም። ጧት ራሱ የሷ ጩኸት ነው የቀሰቀሰኝ። እሷም እኮ ሰክራ ነበር። ማለት አብራችሁን የጠጣችሁት? አይ እሱ እንኳን አጋጣሚ ነው። ባንቴሮ ይሄ ነገርማ አጋጣሚ አይመስለኝም። እንዴት? በምን ምክንያት አብራችሁ እስካልጠጣችሁ ድረስ ሁለታችሁም እኩል ልትሰክሩ አትችሉም። አልገባኝም። እኔም አልገባኝም። ግን ከሔዋን ጋር ረጋ ብላችሁ ብትነጋገሩ የሚሻል ይመስለኛል። ጓደኛዬ እንዴት አደርሽ? ምን ነው አዳርሽ ግን ጥሩ አይመስለኝም። ሮዛ በእናትሽ ምን ፈልገሽ ነው? ኧረ ምንም ምን ፈልጋለሁ እና በቃ ተኛ። እኔ ተውሻለሁ፣ ግን ደግሞ ብዙ ነገር ያገናኘናል። ምን? አንድ ወንድ ነው ሁለታችንም የሚያቀፍ ነው። ብቻ ይገርማል። ለወንድ ስትይ ባህር ተሻግረሽ መጣሽ አይደል? ምንድነው የምታወሪው? እስኪ ንገሪኝ። እጅሽን ልክ እንደ ጲላጦስ ታጥበሽ ራስሽን ለንጽህና ስታቀርቢ ነበር አይደል? ግን እውነታው ሌላ ነው። አንቺም ከኔ ባል ጋር ማቅጠሻል። ሮዛ
እንከባበር እሺ? አንቺ ለኔ ስርዓት አታስተምሪኝም። የባለ ትዳርን ወንድ ጭራ ተከትሎ ከሚስቱ ጋር ደባል ሆኖ ለመምጣት መሞከር ምን ያህል ክብረ ቢስ የሆነ ስራ እንደሆነ ግን ታውቂያለሽ? ወገኛ ዴቭን እኮ ያገባሽው እኮ የ18 ዓመት ልጅ ሆነሽ አይደለም። በትዳር ላይ ትዳር እኮ ነው የደረብሽው። እሰይ ደግ አደረኩኝ። ዴቭን ነበርሽ? አረ ሰምኛለሽ? አጋጣሚ ነው እሺ ያለያየን። እኔ ደግሞ የመጣውን ነገር በቀላሉ አሜን ብዬ መቀበል አይነት ሴት አይደለሁም። ያጣሁትን ፍቅር ደግሞ ተመልሼ አገኘዋለሁ፣ አሳይሻለሁ። ከአንበሳ መንጋጋ ሲባል አልሰማሽም? ይህን ቅሌትሽን አይቶ አይደለም ሊነካሽ ላይኑ ራሱ ይጠየፍሻል። ሮዛ በቃሽ፣ ይበቃሻል። እሺ የንቀትሽ ንቀት የኔ ነው የምትዩ ወንድ ቤት ውስጥ ከሌላ ሰው ጋር ተጋድመሽ መገኘትሽን እስኪ አስታውሺ። ጭንቅላትሽ ደግሞ ትውስታውን ካጣ ቆንጆ አድርጌን ያስታውስሻለሁ። ተይኝ በቃሽ። እንዴት ልተውሽ? ህይወቴ ውስጥ ዋጋ የምሰጣቸው ሁለት ሰዎችን በብልግናሽ ወጥመድ አስረሽ እንደዚህ አቅላቸውን ስታስች እያየሁኝ እንዴት አድርጌ ነው የምተውሽ? ሰምኛለሽ? እኔ ክብር ያለኝ ሴት ነኝ። እሺ አንቺ ክብር ያለሽ ሰው ነሽ። ታዲያ ለምንድን ነው ባለ ትዳር ቤት ውስጥ የመጣሽው? አንቺ እዚህ ድረስ የመጣሽው ዳዊትን የራስሽ ለማድረግ ነበር። ግን ደግሞ እኔ በህይወት እያለሁ አይደለም እሱን የራስሽ ለማድረግ ይቅርና በሙሉ አይንሽ እንኳን አታዩ። የኔ ነበር እኮ አይደል እንዴ? አሁን ግን ያንቺ አይደለም። ምናልባት እንዳመልሽ የሆነ ቀንቺ ስታረጊበት ወደዚህ ጠፍቶብሽ መጥቶ ይሆናል። ወራዳ እኔ እንዳንቺ አይደለሁም። እሺ ይኸውልሽ እኔ ምንም ልሆን እችላለሁ፣ ግን ደግሞ እንደምታየው ሁለቱም ባሎቼ ከኔ ፍቅር ስበት ማምለጥ አቅቷቸው አሁንም ድረስ አፍንጫዬ ስር ናቸው። I thought I was stronger than this, but obviously I'm not. I want to go. I thought I was ready to be back. እንደምን ዋላችሁ? የይወደባል እንኳን ደህና መጣ። እንኳን ደህና ቆየሽ። ወንድሜ እንኳን ደህና መጣ። እንዴት ነሽ? ደህና ነሽ? እንዴት ናችሁ? ምንም ነገር ሳናዘጋጅልህ እኮ ድንገት ተነስተን ሄድከው እንዴ? ግን እኮ ሔዋን እንደሚሄድ ታውቃለች። አዎ አውቃለሁ፣ ግን ያው ቢዚ ስለነበርኩኝ ረስቼው ነው። ግን እዛ ሰላም ነው? አዎ እዛ ሰላም ነው። እዚህስ? እዚህማ ሉሊት አቤት። ነይ ሄደን ኪችን እቃ እናመጣለን። እሺ ባንቴሮ እንዴት ናችሁ ታዲያ እናንተ? ደህና ነን። እንኳን ደህና መጣ ወንድሜ። ግን በመምጣቴ ደስተኛ ሆናችሁ አትመስሉም ስትታዩ። ማለት እንዴት ደስተኛ አንሆንም? እንዴት ላንሆን እንችላለን እንዴ? እንጃ ብቻ ኦኬ። ለማንኛውም በጣም ደግሞ ሻወር ልውሰድ ገብቼ። እሺ ምንድነው ለመዘላበድ የሞከርሽው? ምን አደረኩ ሮዛ? ቆይ አልተገረፍሽ፣ አልተገደልሽ። ምንድነው እንደዚህ ለወሬ መቸኮል? ስለምን ወሬ ነው የምታወሪው? ንጹህና ነውር የሌለባት ዳዊት ከራሱ በላይ የሚተማመንባት ምንም ነውር የማታውቅ የኛ ውዷ ልጅ ስለኔ ነው እየተናገርሽ ያለሽው? ይሄ ወራዳ ተግባር ውስጥ ሔዋንና ይሄ ጅሉ ባንቴሮ ብቻ ያሉ ይመስልሻል? ማለት አንቺ ብትሆኚስ ይሄንን ውድና ልቅ ጊዜ አመቻቸሽላቸው? የማይመስል ነገር አታውሪ። ምሽት 3 ሰዓት ነው የመጣሽው። ምናልባት ደግሞ አንቺ ብትኖሪ ኑሮ ይሄ ነገር አይፈጠርም ነበር። ግን አንቺ የለሽም። ለመሆኑ ዳዊት የት እንደሄድሽ ቢጠይቅሽ የት ሄድኩ ልትይው ነው? የት ልሄድ እችላለሁ ሮዛ? ላይብረሪ ቆይቼ ነው የመጣሁት። እኔ ግን እንዳንቺም ሆነ እንደ ዳዊት ጅል ስላልሆንኩኝ የምትይውን ነገር አላምንም። ያንቺ ማመን አለማመን ግድ አይሰጠኝም። ከጎረምሳ ጋር ነበርሽ፣ ቤት ድረስ መጥቶ ወሰደሽ።
ገና ለገና ዳዊት ቤት ውስጥ የለምና ማንንም አይቆጣኝም ብለሽ ገና በመጀመሪያ ቀን አምሽተሽ መጣሽ። ምናልባትም ይሄ ልጅ ስርዓት ባይኖረው ኑሮ አድረሽም ነበር የምትመጪው። ሮዛ ግን ስለኔ እንደምታወሪ ታውቂያለሽ? እኔ ማለት እኮ አንቺ ማለት የለየልሽ ውሸታምና አለሌ ነሽ። ምንድነው የምታወሪው? ልጁ ዳግም ነው ስሙ። መላ አካላቱን በአይኔ ስካን አድርጌዋለሁ። ያደረግሻትን እያንዳንዷን ነገር ለዳዊት ልነግረው እችላለሁ። የሚተማመንባቸው ሰዎች ለመማገጥ የሱን መውጣት አንድ ቀን ሲጠባበቁ ነበር። ምን? አየሽ፣ አሁን እኔ እስከምፈቅድልሽ ድረስ አንዲት ቃል መተንፈሳችን። ክፉ ሴት ነሽ። ክፉ ሴት አይደለሁ። በነገራችን ላይ ያለኔ ፍቃድ መተንፈስ ትችያለሽ፣ ግን ቀጣይ የሚመጣውን ነገር መቋቋም ከቻልሽ ማለት ነው። ሄዋን ምንድነው ባንቴሮ? ሄዋን መነጋገር አለብን። ምንድነው የምንነጋገረው? አንተ እንደሆነ የፈለከውን ነገር አግኝተሃል። እኔ ነኝ እንጂ የፈጣሪን ስም ጠርቼ እምልልሻለሁ። ስለተፈጠረው ነገር እኔ ምንም ማስታውሰው ነገር የለም። እባክህ ባንቴሮ እባክህ፣ በቃ እኔ ካደረከው በላይ ስልችት ያለኝ ነገር ቢኖር ውሸት ነው። ራሴን ስቼኮ ነበር እኔ። በቃ ተወኝ እሺ። የግድ ተነጋግረን መፍትሄ መፈለግ አለብን። ሮዛ የተፈጠረው ነገር ቅዠት ነው ብላ እንደማታልፈው ታውቂያለሽ። አለፈችውም አላለፈችውም እኔ እናንተ በጣም አስቀያሚና ወራዳ ነገር ፈጽመናል። ይሄ በምንም ሊቀየር አይችልም። እኔም ሆንኩኝ አንቺ ራሳችንን አናውቅም ነበር። ለዚህ ነገር ደግሞ አንዳችን ቢያንስ ስሜት ሊኖረን ይገባል። ሁለታችንም እኮ ጨርቆንን ነበር እና ከላይ የለበስነው እንጂ ከታች የለበስነው እኮ አልወለቀም አይደል? ግን እኮ ከላይ ብቻ ነበር ራቆታችን የነበር ነው። እውነትህን ነው። ስለዚህ በመሃላችን ምንም ነገር ሊፈጠር አይችልም። እርግጠኛ ነህ ባንቴሮ? በደንብ እርግጠኛ ነኝ። ምክንያቱም ስሜት ውስጥ ሆነን የሆነ ነገር ብናደርግ ጠዋት ሙሉ ለሙሉ ነበር እርቃናችንን የምንሆነው። ስለዚህ ማስካራችን በአጋጣሚ የተፈጠረ ነገር አይደለም። የኔ መጣጣት ምክንያት እኮ ዴቭ ነበር። ዴቭ? አዎ ዴቭ። ማለቴ ሮዛ ጋር ደውሎላት ልጃችንን አንድ ላይ ሆነን አብረን ነው ማሳደግ ያለብን፣ ያለፈውን ነገር ሁሉ በይቅርታ አልፈን ምናምን ያላትን መታሰት ነግረኝ በጣም ተናደድኩ። እና ዴቭን ወደዋለሁ ባንቴሮ። እኔ የምሄድበት አጥቼ ወይ የምደርስበት ቦታ ጠፍቶኝ አይደለም። እኔ እዚሁ እንኩት እሱን ስለምወደው ነው። ለኔ ደግሞ አንቺና ዴቭ ስትሳሳሙ የነበረውን ፎቶ አሳይታይ ነው ነቅዬ ተናድጄ ወጥቼ የጠጣሁት። ሞቅታ ውስጥ ሆኜ እዛ መጠጥ ቤት አብኑንን ያየሁት ይመስለኛል። አብኑን ደግሞ ማን ነው? እሱን ታዩ። ይሄ አንቺን የሚመለከት አይደለም። ግን እኔና አንቺ እንደዚህ ልንሆን የቻለው የሷ ሴረኝነት ብቻ ሳይሆን የኔና አንቺም ጅልነት ጭምር ነው። እሺ አሁን ቆይ ምንድነው የምናደርገው? እኔ እንጃ። ወይ ዛሬ ወይ ነገ ተነግሯለች። ያኔ ደግሞ ያልቅልናል። እሺ ምንድነው የምናደርገው? ምንድነው የምናደርገው? እኔ ምን አውቃለሁ? አላውቅም። ምንድነው ሮዛ? በነገራችን ላይ አንቺ ብቻ ሰጥቶኝ እኔም እየፈለኩሽ ነበር። ለምን? የኔ እንኳን ቀስ ብሎ ይደርሳል። ያንቺ ልስማው። እኔና ባንቴሮ አብረን እንድናደር ያሴርሽው አንቺ ነሽ አይደል? ነኝ እንዴ? ቆይ ምንድነው አላማሽ? ግሪስ ቦዘኔ ምናምን ብለሽ ባንቴሮ ስታናንቂው ነበር አይደል? አንቺ ከትምህርት አላማሽ እንዳትሰናከይ እንጂ እኔ እሱን ከመጥላት ተነስቻ አይደለም። እሺ ያም ሆነ ይህ እንደዛ ከምትጸየፊው ልጅ ገላ ስር መገኘትሽ የማትክጂው ሀቅ ነው አይደል? እሱን ተታሽው ለምንድነው እንደዚህ እንዲሆን ያደረግሽው? ደብሮኝ። ላስታውስሽ፣ እኔ ቤት ስትመጪ ባዶ እጅሽን ነበርሽ። ልክ ከእስር ቤት እንደተፈታ ሰው ባዶ እጅሽን ነው መሰስ ብለሽ የገባሽው። ባለ ሀብት ነሽ፣ እንቅስቃሴሽ በዶላር ነው። ግን ለኔ ለጓደኛሽ አንድ ውለታ እንኳን ውለሽልኝ አታውቂም። እናማ የተወሰነ ውለታሽን ፈልጋለሁ። ላንቺ አላደርገው። ጥሩ እንግዲህ ዳዊት ቅሌትሽን ሲሰማ አብረን ምናየው ይሆናል። ውድ ፍቅረኛው ከባለቤቱ ከድሮ ባለቤት ጋር ሮዛ ሀሳብሽን እንደምትቀይሪ ተስፋ አደርጋለሁ።
መቼም ቢሆን ላንቺ አልንበረከክም። አይገርምም? አንቺ ልክ ነበርሽ። ምን? የኔና ሔዋን አብሮ መስከር በጭራሽ አጋጣሚ አልነበር ይመስለኛል። ይሄ ሁሉ ነገር የተፈጠረውና ወጥመዷ ውስጥ የከተተችን ሮዛ ናት። ስሜታዊነታችሁ የሷ ማንነት ጋርዶት ሊሆን ይችላል። ለዛም ነው ወደቃችሁት። ባንቴሮ ምን ላርግሽ? ምንም የማትረባና የማታውቅ ሰው እንደነበር ክላስታውሰ ከኔ ጋር ኮንክ ባላ ነው ክፉና ደጉ ራስኮ መለየት የጀመርከው። አመሰግናለሁ። መልልህ እንደፈለኩኝ ገብቷል ብዬ አስባለሁ። አልገባኝ። ልጅ ቢሮጥ አባቱን አይቀድም የሚባለውን አባባል ታውቀዋለህ? አንቺ እኮ ያስተማርሽኝ ትቢት ነው። በዚህ ደግሞ ካንቺ ጋር መወዳደር አልፈልግም። ብትፈልግም አትችልም። ይልቅ ቴሌግራምህን ክፈት። ቆንጆ ቪዲዮና ፎቶ ልኬልሃለሁ። የተደነክ ግን አትመስልም። ልክ ነሽ፣ አልተደነኩም። እንዴት ሰይጣን ክፋት አሴረው ብዬ እደነቃለሁ። ለማንኛውም ይህንን መረጃ ለዴቭ ለመስጠት እያሰብኩኝ ነው። አታድርጊው። እኔ እኮ ማድረግ አልፈልግም፣ ግን ደግሞ እንዳላደርግ የሚያደርገኝን ገንዘብ ፈልጋለሁ። እኮ አንቺ እኔን የሆነ ነገር ታደርጊኛለሽ ብዬ ገንዘብ ልሰጥሽ? ዴቭና ሔዋን በጣም ይዋደዳሉ፣ ይፋቀራሉ። አንተንም ቢሆን ሁለቱም ቆመ እንድትሄድ አድርገውካል። ዳዊት ደግሞ ይሄን መረጃን ቢያየው ሁለቱም ይሰበራሉ። እነሱ ደግሞ ከሚሰበሩ አንተን የምጠይቅህን ገንዘብ ስጠኝ። በዛ ገንዘብ የሬሳ ሳጥን አሰራልሻለሁ እንጂ ከኔ 70 ሳንቲም አታገኝ። በነገራችን ላይ እኔ ሁለቱም ቢሆን ይስማማኛል። ማለቴ መስማማትም አለመስማማትም እኔን ይመቸኛል። የትኛውንም ውሳኔህን አከብርልሃለሁ። እኔ ግን እስከዛው ድረስ ስራዬን እሰራለሁ። አልናፈኩሽም ወይ? አረ ናፍቀኛል። መመለሴ ግድ የሰጠሽ አይመስልም። እኔ እኮ እንደመጣው ላቅፍሽ ፈልጌ ነበር። ይኸው ግን አሁን አንቺ ቀና ብለሽ እኮ ልታየኝ አትፈልጊም። ትልልቅ ሰዎች ነን እኮ ዴቭ። የምናደርገውን ነገር እኮ ጠንቅቀን እናውቃለን። ግን እንደ ሕፃን ልጅ ድብቆሽ የተጫወትን ነው። ታውቀዋል አይደል? አውቃለሁ። እኔ እኮ ትክክለኛውን ጊዜ እየጠበቅኩ ነው። ስለኔና ስላንቺ ይፋ ለማድረግ ማለት ነው። ስለሚወለደው ልጄ ትንሽ ማሰብ ስላለብኝ፣ በዛ ላይ ደግሞ ከሮዛና ከመርዛ አስተሳሰባ እንዲርቅ ማድረግ አለብኝ። አንተማ ስለዛ ብቻ ነው የምታስበው። ስለኔ ቅጣት ታህል እንኳን አትጨነቅም እንዴ? ለምን አልጨነቅም? አንቺ ደግሞ እኔ ራሴን ከማውቀው በላይ በደንብ አድርገሽ ታውቂኛለሽ። ስለዚህ ትረጅኛለሽ ብዬ ስለማስብ ነው እንጂ ሮዛን አልፈራሃትም። ለምንድን ነው የምፈራት? ምን እያደረገችብኝ እንደሆነ እኮ ጠንቅቀሽ ታውቂዋለሽ። ለሷ ቅንጣት ታክል ክብር የለኝም። ለገንዘብና ለስሜቷ ስትል ምንም ነገር ማድረግ ትችላለች። እውነት ነው፣ ምንም ታደርጋለች እሷ። ተክዘሻል እኮ ዴቭ። አንተ ለሆነ ነገር በዘገየ ቁጥር እሷ ለወጥመድ ቅርብ ናት። የሆነ ወጥመድ ታዘጋጃለች። የምን ወጥመድ? እኔም አንቺም እኮ ሮዛን ጠንቅቀን እናውቃታለን። እሷ በምታዘጋጀው ወጥመድ ምን ወድቅ ይመስልሻል? ወድቀናል እኮ ማለት እንዴ? ቆይ ምንድነው የሆንሽው? ዴቭ፣ ይሄንን ነገር እንዴት እንደምትረዳው አላውቅም። ምክንያቱም እኔም ክስተቱን ማወቅ አልቻልኩም። እንቆቅልሽ ፈጥሮብኛል። ቆይ ስለምን እንቆቅልሽ ነው የምታወሪው? ተፈትነን ስለወደቅንበት እንቆቅልሽ እየነበርኩ ነው። መፈተን መውደቅ እንዴ? ምንድነው? አስጨነቅሽኝ እኮ የሆነ ዴቭ። አንተ ለፊልድ ክፍለ ሀገር በሄድክበት ሰዓት እኔና ባንቴሮ አንቺና ባንቴሮ ምን
እኔና ባንቴሮ አብረን